ድንቅ የሆነ የጸሎት ጊዜ ነበረን። እዛ ውስጥ ሆኜ እንደ ድንገት ሰዓት በቃ ሲደርስብኝ ነው ትቻቸው የመጣሁትና በዛው መንፈስ ነው ቀጥታ የገባሁት። እዚህም የአምላካችን የእግዚአብሔር ስም የተባረከ ይሁን። ዛሬ እስቲ የሆነ ሰው ተቀብቻለሁ ብሎ ኮሜንት ላይ ጻፍልኝ። ተቀብቻለሁ፣ ኢየሱስ ክርስቶስ ጌታ ነው። እኔ ተቀብቻለሁ የሚል ሰው እግዚአብሔር እኔ ላይ ኪዳን አለው፣ እግዚአብሔር እኔ ላይ ዓላማ አለው፣ እግዚአብሔር እኔ ላይ የሚፈጽመው ፕሮግራም አለው የሚል ሰው እኔ ተቀብቻለሁ። አንቺ ተቀብተሻል፣ አንተ ተቀብተሃል። አዲስ ኪዳን ላይ ኢየሱስ ክርስቶስ ለዘላለም ጌታ ነው። በመንፈሱ እያንዳንዳችሁን ቀብቷቸዋል። አሜን ነው ወይ? ክብር ለኢየሱስ ይሁን። እንግዲያውስ ከተቀባችሁ ደግሞ አንደኛ ኪዳን አለባችሁ፣ ሁለተኛ የእግዚአብሔር ሞገስ አለባችሁ፣ ሶስተኛ የእግዚአብሔር ጥበቃ አለባችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኪዳን አለባችሁ፣ የእግዚአብሔር ሞገስ አለባችሁ፣ ደግሞም የእግዚአብሔር ጥበቃ አለባችሁ። ይኸውላችሁ ተቀብታችኋል። አመንሽም አላመንሽም፣ አመንክም አላመንክም፣ እኔ እነግርሃለሁ፣ አንተ ተቀብተሃል። ክብር ለመንፈስ ቅዱስ ይሁን። አንቺ ተቀብተሻል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስ ሰዎችን ለተለያየ አገልግሎት ሊለይ ይችላል። ለተለያየ አገልግሎት ለይቶ ሊያወጣ ይችላል። አዲስ ኪዳን ላይ ግን ክብር ለመንፈስ ቅዱስ ይሁን። እግዚአብሔር አብ በላከው በመንፈስ ቅዱስ ሁላችንንም ቀብቶናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ታውቃላችሁ፣ ሰይጣን ዲያብሎስ ትልቁ ከናንተ መስረቅ የሚፈልገው ማንነታችሁ ነው። ከናንተ መስረቅ የሚፈልገው እየቻላችሁ እንዳልቻላችሁ ማድረግ እንደምትችሉ እያወቀ ማድረግ እንደማትችሉ ማሳወቅ ነው እናንተን የሚፈልገው። እኔ ግን አንድ ነገር እነግራችኋለሁ ቅዱሳን፣ እናንተ ተቀብታችኋል። ለትውልድ በረከት ለመሆን ተቀብታችኋል። የትውልድን እስራት ለመበጠስ ተቀብታችኋል። ያዘኑትን ለማጽናናት ተቀብታችኋል። ከትውልዱ ላይ ቀንበርን ለመስበር ተቀብታችኋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ አንድ ቃል እንካፈላለን። ከዛ ጥቂት ነው የምላችሁ፣ ግን ብዙውን እንጸልያለን። ኢየሱስ ጌታ ነው። እንደዚህ የሚል የእግዚአብሔር ቃል አለ። እሺ፣ አንደኛ ነገሥት ምዕራፍ 16 ከቁጥር 29 ጀምሮ ያለውን ቃል አነብና በትዕግስት ታዳምጡኛላችሁ። ከዛ ምዕራፍ 17 ላይ እንሻገራለን። ክብር ለኢየሱስ ይሁን። እንዲህ ይላል፣ የይሁዳ ንጉሥ አሳ በነገሰ በ38ኛው ዓመት የኦምሪ ልጅ አካብ በእስራኤል ላይ ነገሰ ይልና በሰማርያም ሆኖ እስራኤልን 22 ዓመት ገዛ ይላል። ክብር ለመንፈስ ቅዱስ ይሁን። ከዛ የኦሪም ልጅ አካብ ከእርሱ አስቀድሞ ከነበሩት ይልቅ በእግዚአብሔር ፊት ክፉ ነገርን አደረገ። አክዓብ የናባጥ ልጅ የኢዮራብን ኃጢአት እንደ ቀላል ነገር ከመቁጠሩ በላይ የሲዶናውያንን ንጉሥ የኤትባኤልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለት። ቁጥር 32 ሰማርያ ላይ በሰራው የበዓል ቤተ ጣዖት ለበዓል መሠዊያ አቆመ። ደግሞም አክዓብ የአሼራን ምስል አምድ በማቆም ከእርሱ በፊት ከነበሩት የእስራኤል ነገሥታት ይልቅ የእስራኤልን አምላክ እግዚአብሔርን ለቁጣ የሚያነሳሳ ድርጊት ፈጸመ። ቁጥር 34 የቤቴል ሰው አኪኤል በአክዓብ ዘመን ኢያሪኮን መልሶ ሰራት። እግዚአብሔር በነዌ ልጅ በኢያሱ አማካይነት የተናገረው ቃል ይፈጸም ዘንድ መሰረቷን ሲያኖር የበኩር ልጁ አቢሆር ሞተ። የቅጽር በሮቿን በሚሰራበት ጊዜ የመጨረሻው ልጁ ሰጉብ ሞተ ይላል መጽሐፍ ቅዱስ። እስቲ ድገሙልኝ፣ እኔ ተቀብቻለሁ በሉ። አረ የሆነ ሰው ይሄ
መንፈስ ቅዱስ እኔ ተቀብቻለሁ በሉ። የበዓል ነቢያትን ሥራ ለመገልበጥ ተቀብቻለሁ። የጥንቆላውን የድግምቱን ሥራ ለመገልበጥ ተቀብቻለሁ። ትውልዱን ከጨለማ ልናጠቅ ተቀብቻለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በምድሬ ላይ የነገሰውን የአጋንንትን ሥራ ላፈርስ ተቀብቻለሁ። የጨለማውን ምክር ልገለብጥ ተቀብቻለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ታውቃላችሁ እዚህ ክፍል ላይ የይሁዳ ንጉሥ አሳ የሚባለው በነገሰ በ38ኛው ዓመት ላይ የኦሪም ልጅ አክዓብ የተባለው በእስራኤል ላይ ነገሰ ይለናል። የሚገርማችሁ ነገር በእስራኤል ላይ ከነገሰ በኋላ አክዓብ በጣም የሚያስደንቅና የሚያስገርም ከፍተኛ የሆነ የኃጢአትን ልምምድ በእስራኤል ውስጥ ያመጣ ንጉሥ ነው አክዓብ። የሚገርማችሁ ነገር ሰማርያ ላይ በሰራው የበዓል ቤተ ጣዖት ውስጥ ለበዓል መሰዊያን አቆመ። ለእስራኤል አምላክ ይሰዋበት በነበረበት ምድር ላይ ለእስራኤል አምላክ መስዋዕት ይቀርብበት በነበረበት ምድር ላይ ይሄ ሰው የሚገርማችሁ ለበዓል ነቢያት መስዋዕትን እንዲያቀርቡ መሰዊያን ሰራ። እሱም ብቻ አይደለም ደግሞ ሲዶናዊያቷን ወይም ደግሞ የሲዶናዊት ዜግነት ያላትን ኤልዛቤልን ሄደና አገባት። ሲዶን ማለት ይውላችሁ በጣዖት አምልኮ እጅግ በጣም የሚታወቁ የሚገርማችሁ ነገር ለጣዖቶቻቸው ልጆቻቸውን የሚሰዉ ህዝቦች ናቸው። እነዚህ ህዝቦች ልጆቻቸውን ሊትራሊ ለጣዖታቸው እሳት ውስጥ ያቃጥሉ ነበር። ከአብራካቸው የወጡትን የወለዷቸውን ልጆች እያነሱ እሳት ውስጥ ይጨምራሉ። ማሐራዲያስ አረ የሆነ ትውልድማ የሚያስመልስ እግዚአብሔር ምስክሬን እዚህ ውስጥ አለ። ትውልድን አንቺ ትመልሻለሽ። ምናልባት የሆነ ሰው ያንን አገልግሎት ትቶ ሄዶ ሊሆን ይችላል። ያንን መንገድ እምቢ ብሎ ሄዶ ሊሆን ይችላል። እግዚአብሔር ግን ባንቺ ይመልሳል። እግዚአብሔር ባንቺ ይበቀላል። እግዚአብሔር ባንተ ይበቀላል። ታውቃላችሁ አክዓብ ኤልዛቤልን ማግባት ብቻ አይደለም፣ እስራኤል ምድር ላይ ለእግዚአብሔር አምልኮ እንዳይደረግ፣ እግዚአብሔር እንዳይፈራ፣ እግዚአብሔር እንዳይከበር ከፍተኛ የሆነ የኃጢአትን ልምምድ በእስራኤል ምድር ላይ ያነገሰ ሰው ነው። የሚገርማችሁ ነገር ይዞ ከመጣው የኃጢአት ልምምድ እስራኤል ምድር ውስጥ ጎትቶ ካስገባው የኃጢአት ልምምድ የተነሳ እግዚአብሔር እጅግ በጣም ለቁጣ እንዲነሳሳ አድርጓል። ታውቃላችሁ እግዚአብሔር በየትኛውም ዘመን ሰው አለው። አሜን ነው ወይ? እግዚአብሔር በየትኛውም ዘመን ሰው አለው። የሚበቀልለት ሰው አለው። የሚያስመልጥለት ሰው አለው። የሚጠቀምበት ሰው አለው። አክዓብና ሚስቱ ኤልዛቤል የእስራኤልን ምድር በኃጢአት እየበከሉ በአመፅ እየበከሉ ትውልዱን እንደፈለጉ እየነዱ ባሉበት ሰዓት ላይ ምዕራፍ 17 ላይ አንድ ሰው ብቅ አለ። እግዚአብሔር ምስክሬ ነው ልሻለሁ። ለዛ ለተጨነቀ ትውልድ አንቺ ብቅ ብለሽ በቅባት ትወጫለሽ። አሜን ነው ወይ? ለዛ ለተጨነቀ ትውልድ፣ ለዛ ግራ ለተጋባ ትውልድ እኔ እግዚአብሔር ዛሬ ቃል ሰጥቶኝ ነው። ለምን እንደሆነ አላውቅም። እኔ መዘጋጀው ሌላ፣ እግዚአብሔር ፕሮግራም ላይ የሚሰጠኝ ሌላ። እግዚአብሔር እንደዚህ ብሎኛል። ይውላችሁ እግዚአብሔር ምስክሬ፣ ሌላ ጄኔሬሽን አይጠበቅም። የምትጠበቂው አንቺ ነሽ። የምትጠበቀው አንተ ነህ። መንፈስ ቅዱስ ይውልሽ እዛ ምድር ላይ ይውልሽ የነገሰውን የጨለማውን ዝክር ልትገለብጪ እግዚአብሔር አንቺን ቀብቶሻል። ለዚህ ነው ተቀብቻለሁ በሉ ያልኳችሁ። ተቀብቻለሁ። የተቀባሽው ለትውልድ መፍትሄ ልትሆኝ ነው። የተቀባሽው ይኸውልሽ የመናፍስቱን ዓለም ልታናውጪ ነው።
ሜጀር ማይነር ተብለሽ የሆነ ፕሮፌት የሚባል ስም ተሸክመሽ በየመንደሩና በየሰፈሩ ልትዞር አይደለም የተቀባሽው። ይኸውላችሁ ይሄ ሁሉ እየተደረገ ባለበት ሰዓት ምዕራፍ 17 ላይ ኤልያስ የሚባል ሰው ብቅ ሲል እናየዋለን። እንደዚህ ይላል መጽሐፍ፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። በዚያ ጊዜ በየትኛው ጊዜ? አክዓብና ኤልዛቤል የእስራኤልን ምድር ጣዖት በጣዖት ባደረጉበት ሰዓት። ዛሬ በደንብ ስሙኝ ቅዱሳን፣ ዛሬ በደንብ ስሙኝ ቅዱሳን። ውስጣችሁ የእግዚአብሔር እሳት የሚንቀለቀልባችሁ፣ ውስጣችሁ ትውልድን አስመልጡ የሚያስብላችሁ፣ ውስጣችሁ በሄዳችሁበት ተናገሩ የሚያሰኛችሁ፣ ስበኩ የሚያሰኛችሁ፣ ጸልዩ የሚያሰኛችሁ፣ እጅ ጫን የሚያሰኛችሁ ሰዎች ዛሬ እግዚአብሔር ከእናንተ ጋር ጉዳይ አለው። ዛሬ እግዚአብሔር ከእናንተ ጋር ጉዳይ አለው። አንቺ ሌላ ትጠብቂያለሽ፣ እግዚአብሔር አንቺን ነው እየጠበቀ ያለው። አንቺ ገና ሌላ ይመጣል ትያለሽ፣ እግዚአብሔር አንቺ ውስጥ ቅባት አስቀምጦ አንቺን ነው እየጠበቀ ያለው። እንዲህ ይላል ቁጥር 17 ላይ በዚያ ጊዜ እሺ ከገለዓድ ነዋሪዎች አንዱ የሆነው ቴስቢያዊው ኤልያስ አክዓብን፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። መጽሐፉ ሲናገር የአባቱን ስም አይናገርም፣ የእናቱን ስም አይናገርም፣ ግን ከገለዓድ እንደሆነ ብቻ ይናገራል። ስለ ኤልያስ ማንነት በመጽሐፍ ቅዱስ ላይ ድንገት ብቅ ካሉ ሰዎች ውስጥ አንዱ ኤልያስ ነው። በሚያስገርም የእግዚአብሔር ቅባት፣ በሚያስገርም የእግዚአብሔር ጉልበት፣ በሚያስገርም የእግዚአብሔር ኃይል ድንገት በጄኔሬሽኑ መካከል ብቅ ያለ ሰው ቢኖር ኤልያስ ነው። ዛሬ እግዚአብሔር ምስክሬን፣ ባልተጠበቅሽበት ስፍራ ላይ እግዚአብሔር ድንገት ብቅ ያደርግሻል። ባልተጠበቅሽበት ቦታ ላይ እግዚአብሔር ድንገት ብቅ ያደርግሻል። ድንገት እግዚአብሔር ባንቺ ኃይሉን ይገልጣል። ድንገት ባንቺ ምድሪቱን ያናውጣል። እግዚአብሔር ታውቃላችሁ፣ ምድር ተጨንቃ በነበረችበት ሰዓት እና አክዓብ እንደፈለጉ በሚያደርጉበት ሰዓት ኤልያስ ድንገት ብቅ አለና እንደዚህ አለ፣ አክዓብን የማመልከው ሕያው እግዚአብሔር በእኔ ቃል ካልሆነ በቀር በራሴ በእኔ በአፌ ቃል ካልሆነ በስተቀር በሚቀጥሉት ዓመታት ዝናብ ወይም ጠል አይኖርም ብሎ ሰማዩ ዘጋው። ሰውዬው ኧረ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸለይኩላችሁ። የአፋችሁን ቃል እግዚአብሔር ያጸናዋል። እግዚአብሔር ምስክሬ፣ የአፋችሁን ቃል እግዚአብሔር ያጸናዋል። የሆነ ነገር ተብላችሁ ሊሆን ይችላል። ራሳችሁን እንደፈለጋችሁ ቆጥራችሁ ሊሆን፣ እኔ ጉዳይ አይደለም። እኔ ዛሬ ምነግርሽ እግዚአብሔር ያለኝን ነው። እግዚአብሔር የአፍሽን ቃል ያጸነዋል። እግዚአብሔር የአፍህን ቃል ያጸነዋል። ይኸውልሽ ኤልያስ ድንገት ብቅ አለና የተናገረው በእግዚአብሔር ስልጣን ነው። በራሱ ስልጣን አይደለም የተናገረው። የተናገረው በእግዚአብሔር ቅባት ነው። በራሱ ቅባት አይደለም የተናገረው። ዋው መንፈስ ቅዱስ፣ ዋው መንፈስ ቅዱስ። አቦ እግዚአብሔር ከቆራጦች ጋር ነው ጉዳይ አለው። እግዚአብሔር ከደፋሮች ጋር ነው ጉዳይ አለው። እግዚአብሔርን የሚሰሙ እግዚአብሔርን ሰምተው የሚናገሩ ከነሱ ጋር ነው እግዚአብሔር ጉዳይ አለው። ስንጊዜ አሽሞኖሞን ነው እኮ አይደለ? አንዳንዱን ጉዳይ ስናሽሞኖሙ ነው ቀን ስንቀጥርለት፣ ወር ስንቀጥ፣ አሁን ቀንም ወርም የምንቀጥርለት ጉዳይ የለም። እንናገርበታለን፣ ይሆናል። እንናገርበታለን፣ ይጸናል። እንናገርበታለን። እግዚአብሔር ምስክሬን፣ በአንቺ አፍ ላይ ይኸውልሽ የጨለማውን ዓለም የሚያፈርስ ጉልበት ተቀምጧል። ኤልያስ ድንገት ብቅ አለ። በተጨነቀ ትውልድ መካከል ድንገት ብቅ አለ። ግራ በተጋባ ትውልድ መካከል ድንገት ብቅ አለ። ይህንን ጠንቋይ ማን ይንቀልልኝ? ይህንን በር ማን ይክፈትልኝ? አንዳንዱ ጉዳይ ባይዘው እናንተን አፍ ነው የሚጠብቀው። አንዳንዱ ጉዳይ የእናንተን አፍ ነው የሚጠብቀው። አንዳንድ ጊዜ እውነት ነው። ልትጠቀሚ ትሞክሪና ያለሽበትን ሁኔታ ታይዋለሽ። ልትጠቀሚ ትሞክሪና እውነትን ይሄን ማድረግ እችላለሁ ትችያለሽ።
ትችያለሽ። ለምን? ተቀብተሻል። 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 ኤልያስ ብቅ አለ። ከነቅባቱ ነው ብቅ ያለው። ከተሸከመው የእግዚአብሔር ኃይል ጋር ብቅ ያለው። አክዓብ አለው። አክዓብ እኮ ንጉሥ ነው። እጅግ በጣም ብዙ የጦር ሰራዊት ያለው ነው። ትልልቅ ነገሮች ከጀርባው ያሉት ሰው ነው። ይኸውልሽ ትልልቅ ያላቸው ሰዎች ቅባት ካለባቸው ሰዎች አይበልጡም። ጉዳዩ ቅባት ነው እንጂ ስልጣን አይደለም። እግዚአብሔር ምስክሬን ነው ልሻለሁ። አንቺ ያለሽበት መንግስት አንቺ ላይ ካለው ቅባት አይበልጥም። እግዚአብሔር አንቺ ላይ የተቀመጠውን ቅባት ነው እንጂ የሚያየው ያቺ ሀገር እያወጣችው ያለችውን ፖሊሲ አይደለም የሚያየው። እኛ ሀገር ላይ እኮ ወንድ ለወንድ በዛ እና እኔ መጥቼ ልገስጽልሽ አንቺ አትናገሪም? እግዚአብሔር እያለሽ እኮ ነው። አትናገሪም ወይ? ታውቃላችሁ? መንፈስ ቅዱስ ቴንኪው። የእስራኤል ህዝብ ዛሬ እናንተዬ ነገር አለ፣ እናንተዬ ነገር አለ። የእስራኤል ህዝብ የኤርትራ ባህር ጋር ደረሰ። ክብር ለመንፈስ ቅዱስ ይሁን። በተቻላችሁ አቅም ታም ምንድን ነው የሚባለው ነገር አድርጉልኝ፣ ቅዱሳን አድርጉልኝ። ክብር ለኢየሱስ ይሁን። የእስራኤል ህዝብ የኤርትራ ባህር ጋር ደረሰና ህዝቡ መጮህ ነው የጀመረው። ህዝቡ መጮህ ሲጀምር ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ለሙሴ ወደ እኔ ምንድን ነው የምትጮኸው አለው። ማለት ምንድን ነው የሰጠው? በትር። ታዳምጠው አለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የሰጠው ምንድን ነው? በትር። ምን ላይ ነው ያለው? እጅ ላይ። እኔን እኮ መጠየቅ አይጠበቅብህም። እና ምታው ባህሩን። ባህሩን ሲመቱት ለሁለት ነው የተከፈለው። የውልሽ እግዚአብሔር ምስክሬን ነው ልሻለሁ። ትሞክሪያለሽ አይደለም እምልሽ፣ ትመጪዋለሽ፣ ይወድቃል። አሜን ነው ወይ? ትመጪዋለሽ፣ ይወድቃል። ትናገሪዋለሽ፣ ይነቀላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምን ላድርግ አለው። ምንድነው ሁሉ የምትለኛ ነው? ዛሬም እኮ እግዚአብሔር እኛን እንደዛ ነው የሚለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሰጣቸዋል አላለም፣ ኦሬዲ ተሰጥቷቸዋል። ማርቆስ ወንጌል መጽሐፍ ምዕራፍ 16 ላይ ስታነቢ እንደዚህ የሚል ቃል አለ። ወደ መጨረሻ ወረድ ብለሽ እባብና ጊንጡን ትረግጡት ዘንድ ከቻልሽ ሚሚ ይሄን ቃል ፒን አርግልኝ። እባብና ጊንጡን ትረግጡት ዘንድ በጠላት ሁሉ ላይ ስልጣንን ሰጠዋችሁ ነው ያለው። ገና ይሰጣቸዋል። ፕሮሰስ ላይ የሆነ ነገር የለም፣ ተፈጽሟል። አሁን ሰማይ እንድትጠቀሚበት አክቲቭ አድርጎታል። አረ የሆነ ሰው አግኝቶኛል ወይ? እባብና ጊንጡን እንድትረግጡት በጠላት ሁሉ ላይ ስልጣንን ሰጥቻለሁ አለ እና አሁን መርገጥ ትችያለሽ። አሁን መምታት ትችያለሽ። ቅዱሳን የትኛው ሐዋርያ ነው እግዚአብሔር ሆይ ይህንን አጋንንት ታስወጣው ምናምን ሲል ያያችሁ? የትኛው ሐዋርያ ነው? መጽሐፍ ቅዱስ ላይ ጳውሎስ ነው? ጴጥሮስ ነው? ዮሐንስ ነው? ያዕቆብ ነው? ማን ነው? ከአረግ ያያችሁት? ኦቶሪቲያቸውን ይጠቀሙ ነበር። ወይኔ መንፈስ ቅዱስ ታውቃላችሁ። ቴንክ ዩ ሉቃስ 19
እንደዚህ ይላል፣ እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ። አረ በጌታ በኢየሱስ ስም ምን እንደሚል ታውቂያለሽ? እነሆ እባብና ጊንጡን ትረግጡ ዘንድ በምን በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። ከዛስ የሚጎዳችሁ የለም። ሰይጣን የፈለገውን ኃይል ቢኖረው እሱን የሚያንበረከክ ኃይል አንቺ ውስጥ ተቀምጧል። አንቺ ውስጥ ተቀምጧል። የሆነ ሰውዬ መፈለግ የለብሽም። ኃይል ውስጥሽ አለ፣ ስልጣን ውስጥሽ አለ፣ አቅም ውስጥሽ አለ። ኤልያስ ብቅ እንዳለ አክዓብ አለው፣ አክዓብ እኔ መጥቼ ባይዘው እንዲህ ነው እያለው ያለው አክዓብ እኔ መጥቼ ይሄን ሰማይ ካልከፈትኩት በስተቀር ማንም አይከፍተውም አለው። ይሄን የተናገረው ዘግቼው ሄጃለሁ አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዘግቼው ሄጃለሁ አለ። በእስራኤል ምድር ውስጥ ማን አምላክ እንደሆነ ይታይ ዘንድ አንተ የምታመልካቸው የአሼራ አምዶች፣ አንተ የምታመልከው በዓል እሱ አምላክ ነው ወይስ የኔ ነው አምላክ የሚለው ይኸው ሰማዩን ዘግቼዋለሁ አለው። እግዚአብሔር ምስክሬ ነው የምልሽ፣ የምታመልኪው ኢየሱስ በልዩነት በሕይወትሽ ይገለጣል። የምታመልኪው የምታገለጊው ኢየሱስ በልዩነት በሕይወትሽ ይገለጣል። ትሰሚኛለሽ? ግዑዝ አይደለም እያመለክሽ ያለሽው። እያየ የማያይ እየሰማ የማይመልስ እግር ተስሎለት የማይራመድ አምላክ አይደለም እያመለክሽ ያለሽው። ሰምቶ የሚመልስ አይቶ የሚፈርድ። ኤርምያስን እንደዚህ አለው። ኤርምያስ መጽሐፍ ምዕራፍ 33 ላይ ኤርምያስ አለው ወደ እኔ ጩህ አለው። ወደ ማን? ወደ እኔ ጩህ፣ አንተም የማታውቀውን አዲስን ነገር አሳያለሁ። ወደ ማጩ ወደ እኔ። ኤልያስ ጮኸ፣ እግዚአብሔር ዘግቼዋለሁ አለ። ይኸውልህ የተዘጋውን ሰማይ የሚያስከፍተው ኤልያስ ብቻ ነው። ሌላ ማንም ሰው አያስከፍተውም። እግዚአብሔር ምስክሬን ነው የምልሽ፣ አንቺ የተናገርሽው በአንቺ በኩል ይፈጸማል። አንተ ያወራኸው በአንተ በኩል ይፈጸማል። አሉ እናንተ አንዳንድ የእምነት ሰዎች አሉ፣ የእምነት ሰዎች ተራራን የሚያነቃንቁ ታውቃላችሁ፣ መንግስታትን የሚነቀንቁ የእምነት ሰዎች አሉ። እነ ጴጥሮስ በ9 ሰዓት ወደ ቤተ መቅደስ እየሄዱ አንድ የሚለምን ሰው በቤተ መቅደስ ደጃፍ ተቀምጦ አገኙት። ስልጣን የገባው ሰው ሲያዩት ሊያልፉት አልቻሉም። ሌሎች ሰዎች ከመጡ የሆነ ሳንቲም ጥለውለት ነው የሚያልፉት፣ የሆነ ገንዘብ ሰጥተውት ነው የሚያልፉት። እነ ጴጥሮስ ግን ዛሬ የመጡት አመጣጥ የተለየ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በመንፈስ ቅዱስና በእሳት ተጠምቀው ነው የመጡት። ውስጣቸው ኃይል አለ፣ ውስጣቸው አቅም አለ፣ ውስጣቸው ጉልበት አለ። ሲያዩት ኢየሱስ ክርስቶስ ለዘላለም ጌታ ነው። አንተ ሰው አሉት፣ እምንሰጥ ብርና ወርቅ የለንም አሉት። እምንሰጥ እምናጋራ ብርና ወርቅ የለንም፣ ዛሬ ግን አንድ ነገር እንሰጥሃለን አሉት። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። ጴጥሮስ ከ50 ቀናት በፊት ኢየሱስን የካደው ጴጥሮስ፣ ኢየሱስን አላቅህም ያለው ጴጥሮስ ያበር አንቺን እየጠበቀ ነው። ያበር የሆነ ነብይ አይደለም እየጠበቀ ያለው። ያ ማህፀን የሆነ ነብይ አይደለም እየጠበቀ ያለው። ያ ታሞ የማቀቀ ያለውን ሰው የሆነ አገልጋይ አይደለም እየጠበቀ ያለው። አንቺ ጋር ስልጣን አለ፣ አንቺ ጋር ኃይል አለ፣ አንቺ ጋር አቅም አለ፣ አንቺ ጋር ጉልበት አለ።
ታውቃላችሁ እምነት ዓለም ከኛ የማይፈልገው ነገር ቢኖር ጥርጣሬ ነው። ኤልያስ ሰማዩ እንደሚዘጋ 100% እርግጠኛ ነው። ያዕቆብ መልእክት ላይ ስታነቢ ምን እንደሚል ታውቂያለሽ? የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይልና ኤልያስም እንደኛ ሰው ነበረ ይላል። መቼ መልአክ እንዳይመስለን፣ 6 ክንፍ ያለው እንዳይመስለን። ኤልያስ እንደኛው ሰው ነበር። በአንድ ወቅት ፈርቶ የሸሸ፣ ኤልዛቤል እገልሃለሁ ስትለው የሮጠ፣ ካልገደልከኝ ብሎ ተማሮ በሕይወት ወደ እግዚአብሔር የጸለየ እንደኔና እንዳንቺ ሰው ነበር፣ ደካማ ሰው። እግዚአብሔር ግን ከአፉ ቃል ጋር ስለሚሰራ ሰማያትን በሱ ዘጋ። እግዚአብሔር ምስክሬን ነው ልሻለሁ። እግዚአብሔር ለምን እንደሆነ አላቅም ይሄን ቃል የሰጠኝ ዛሬ። እግዚአብሔር ያፋችሁን ቃል የሚያጸናላችሁ ሰዎች አላችሁ እዚህ ውስጥ። እግዚአብሔር ያፋችሁን ቃል የሚያጸናላችሁ ሰዎች አላችሁ። አረ በጌታ በኢየሱስ ስም የሆነ ሰው አሜን ይበለኝ። እግዚአብሔር የአፍሽን ቃል ያጸናልሻል። ምን እየጠበቅ እንደሆነ አላውቅም ነው የሚለኝ መንፈስ ቅዱስ። ምን እንዳደርግልሽ እንደምትፈልጊ አልገባኝም ይለኛል እግዚአብሔር መንፈስ። ስልጣን ሰጠውሽ፣ ስሙን ሰጠውሽ፣ ደሙን ሰጠውሽ፣ መንፈሱን ሰጠውሽ። ምን እንደፈለግሽ ግን አልገባኝም ይለኛል እግዚአብሔር መንፈስ። ምን እንዲደረግልሽ እንደፈለግሽ አልገባኝም ይለኛል እግዚአብሔር መንፈስ። ከተማው አንቺን ይጠብቃል። ትውልድ አንቺን ይጠብቃል። ሆስፒታል ውስጥ ያለ ሰው አንቺን ይጠብቃል። ከኢትዮጵያ መቼም እግዚአብሔር የሆነ ሰው ቀብቶ አይልክላችሁ። ኢትዮጵያ ውስጥ ያለው አንተም ሰውዬ የሆነ የተቀባ ሰው አይልክልም። አንተን ነው የሚጠብቅህ። አንተን ነው የሚጠብቅህ። አንተን ነው የሚጠብቅህ። እዚህ ውስጥ በህልማችሁ መድረክ ላይ ቆማችሁ ስታገለግሉ ያያችሁ ሰዎች አንድ ቁጥር ጻፉልኝ አሁኑኑ። በህልማችሁ መድረክ ላይ ቆማችሁ ስታገለግሉ የነበራችሁ ሰዎች ቴንክ ዩ። እግዚአብሔር ተመለሱ ይላችኋል። እግዚአብሔር ተመለሱ ይላችኋል። ያዙት ስፍራውን ይላችኋል። እግዚአብሔርን ከማንነታችሁ ጋር የሰፋችሁ፣ እግዚአብሔርን ከውሏችሁ ጋር የሰፋችሁ፣ እግዚአብሔርን ከሆነ ነገራችሁ ጋር የሰፋችሁ ሰዎች እናንተ ሰዎች ባይዘዌ ስልጣን አላችሁ። ኪዳን እግዚአብሔር ከእናንተ ጋር አለው። አሜን ነው ወይ? እናንተን የሚጠብቅ ጄኔሬሽን አለ። እግዚአብሔርን አታስገድዱት። ወደ ሌላ ነገር እግዚአብሔር እንዲገባ እንዳታስገድዱት። ወደ ሌላ እርምጃ እግዚአብሔር እንዲገባ እንዳታስገድዱት። እምቢ ያለውን ዮናስን እግዚአብሔር አሳ ነባሪ ውስጥ ነው የጨመረው ወስዶ። እኛ ሀገር አንድ ጋሪ አለ። ሉጋም ላይ አርጋችሁት አንዳንድ ፈረሶች ሉጋም ላይ ይዛችሁ እናንተ ወደ ግራ ዙር ስትሉት ወደ ቀኝ ካልዞርኩ የሚል እንደዚህ ያላችሁ ሰዎች አላችሁ። ከመንፈሳችሁ ጋር የምትታገሉ፣ ከውስጣችሁ ጋር የምትታገሉ እግዚአብሔር ረፉ ይላችኋል። አሁን ከጻፋችሁልኝ ሰዎች የምትፈሩ፣ ለመናገር የምትፈሩ፣ ለማድረግ የምትፈሩ እግዚአብሔር ሙሴን ወደ እኔ ምን ትጮኻለህ ያለው። በትር የተሰጣችሁ ሰዎች አላችሁ። በትር የተሰጣችሁ፣ በትር የተሰጣችሁ ሰዎች በፈውስ የተቀባችሁ፣ መናፍስትን በመለየት የተቀባችሁ፣ በስብከት የተቀባችሁ
ጸጋን ቅባትን በማካፈል የተቀባችሁ የተቀባችሁ ሰዎች አላችሁ እዚህ ውስጥ። ጌታ ኢየሱስ የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። ለድሆች የምስራችን እንድሰብክ ቀብቶኛል አለ። ለታሰሩት መፈታትን፣ ለዕውሮች ማየትን፣ ላዘኑት መጽናናትን እንዳደርግ እግዚአብሔር ቀብቶኛል አለ። መንፈስ ቅዱስ የሚለኝን ሌላ ነገር እዚህ ሶሻል ሚዲያ ላይ ማለት አልፈልግም። እናንተ ሰዎች አሁን አንዳንድ ቁጥር የጻፋችሁልኝ ሰዎች ካገለገላችሁ ግቡ ይላችኋል መንፈስ ቅዱስ። ግቡ። እግዚአብሔር ለዓላማው ጨካኝ ነው። እግዚአብሔር ለዓላማው ጨካኝ ነው። ይለቀኛል ብለሽ ከሆነ ተሳስተሻል፣ አይለቅሽም። ይተወኛል ብለሽ ከሆነ እኔ ነግርሻለሁ፣ አይተውሽም። በሌላ ወይ እግዚአብሔርን ከምታስመጪው ግቢ። አክዓብ ኤልያስ ሊገለው ሊያጠፋው የሚችለው አክዓብ ጋር ሄዶ ነው ሰማይን የዘጋው። ተወራርዶ ነው ሄዶ ሰማይን የዘጋው። ምን ሊደርስበት እንደሚችል እያወቀ ነው ሄዶ የዘጋው። ባጭሩ ምን ማለት መሰለሽ? አሜሪካን ያለሽ እህት ለምሳሌ በምን ምሳሌ ላድርግና ሄደሽ ትራምፕን ከዚህ በኋላ አሜሪካን ምድር ላይ ዝናብ አይዘንብም ብሎ እንደመናገር ማለት ነው። ቪዛሽ ይሰረዛል፣ እስር ቤት ሁሉ ልትገቢ ትችያለሽ፣ በሽብር በምናምን ተብለሽ ቀጥታ ክስ ይመሰረትብሻል፣ መቀመቅ ትወርጃለሽ። ይሄንን ሁሉ ሰውየው ተጋፍጦ ነው ሄዶ የተናገረው። የተናገረበትን መንፈስ ነው እኔ ማወራሽ። ውስጥ ቅባት አለ፣ ውስጥ ኃይል አለ። እግዚአብሔር ምስክሬ። መጽሐፉ ምን እንደሚል ታውቃላችሁ? ክብር ለኢየሱስ ይሁን። ኤልያስ ከተናገረ በኋላ እንዲህ ይላል፣ ከዚያም እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ከዚህ ተነስተ ወደ ምስራቅ ሂድ፣ ከዮርዳኖስ በስተ ምስራቅ ባለው ኮራት ወንዝ ውስጥ ተሸሸግ። ውሃ ከወንዙ ትጠጣለህ፣ ቁራዎችን እዚያው እንዲመግቡ አዝዣለሁ። ስለዚህ እግዚአብሔር ያዘዘውን ፈጸመ። ከዮርዳኖስ በስተ ምስራቅ ወዳለው ወደ ኮራት ወንዝ ሄዶ በዚያ ተቀመጠ። ቁራዎች ጠዋትና ማታ እንጀራና ስጋ ያመጡለት ነበር፣ ውሃም ከወንዙ ይጠጣ ነበር ይላል። ከዛ ቁጥር 7 ላይ በምድሪቱ ላይ ዝናብ ባለመጣሉ ማሃራዲያስ ይኸውልሽ፣ በምድሪቱ ላይ ዝናብ ባለመጣሉ ከጥቂት ጊዜ በኋላ ወንዙ ደረቀ። አሁን እኮ እኛ ችግራችን ምን መሰላችሁ? አሁን እንናገርና እንጠብቃለን። ኤልያስ እንደተናገር አይደለም ዝናቡ የቆመው። ዝናቡ እየቆመ 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 ሄደና መጣል አቆመ። ኤልያስ ሲናገር እየዘነበ ነበረ። አንቺ ችግርሽ ምንድን ነው? ትናገሪና አሁን ነገርየው ካልሆነ ትጠራጠሪያለሽ። ኤልያስ ተናግሮ ነው የሄደው። እግዚአብሔር ሂድና ተሸሸግ አለው። በዚያ ቁራ ይመግብሃል አለው። እሱ ተሸሽጎ ዝናብ ይዘንባል። የሚገርማችሁ ነገር ግን ተናግሯልና መፈጸሙ አይቀርምና ዝናቡ እየቀዘቀዘ እየቀዘቀዘ እየቀጥ አለ። ቀጥ ሲል ወንዙም ቆመ። ክብር ለመንፈስ ቅዱስ ይሁን። ዝናቡም በምድሪቱ ላይ ዝናብ ባለመጣሉ ከጥቂት ጊዜ በኋላ ወንዙ ደረቀ። ከዚያ እንዲህ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ክብር ለመንፈስ ቅዱስ ይሁን። ለምንድን ነው ወደ ኤልያስ ሁለተኛ ቃል የመጣ? ኤልያስ ከወንዙ ነበር ውሃ እየጠጣ የነበረው። ወንዙ ደግሞ ውሃ አቁሟል፣ የሚጠጣ ውሃ የለም። ስለዚህ ተነሳ ነው። ተነስተ ሲዶና ውስጥ ወዳለች ወደ አንዲት ሰረብታ ሄደ ተቀመጥ፣ በዚያም አንዲት መበለትን እንድትመግብ አዝዣለሁ። ታውቃላችሁ፣ አንዳንዶቻችሁ ነገራችሁ ያልተንቀሳቀሰው ለእግዚአብሔር ስላልተንቀሳቀሳችሁለት።
ልድገመው። አንዳንዶቻችሁ አንዳንድ ነገራችሁ ያልተንቀሳቀሰው ለእግዚአብሔር ስላልተንቀሳቀሳችሁ። ትኩረትሽ አንቺ የራስሽ ነገር ላይ ነው። ትኩረትሽ የእግዚአብሔር ነገር ላይ አይደለም። እግዚአብሔር ደግሞ ከራስሽ እንድትወጪ ይፈልጋል። ከራስሽ ከገባሽበት አዙሪት እንድትወጪ ይፈልጋል እግዚአብሔር። እግዚአብሔር ለዓለም ጠርቶሽ አንቺ መንደር መንደር የምትይ ከሆነ እግዚአብሔር ለትውልድ በረከት ሊያደርግሽ ፈልጎ አንቺ ሰፈር ሰፈር የምትይ ከሆነ እግዚአብሔር ከዛ መንደር እስክትወጪ ድረስ ይጠብቃል። ባላችሁ ነገር ያረካችሁ ሰዎች፣ ቤት አላችሁ አረካችሁ፣ መኪና አላችሁ አረካችሁ፣ ገንዘብ አላችሁ አረካችሁ፣ ስራ አላችሁ አረካችሁ። እዚህ ውስጥ ዛሬ መልእክት ለእናንተ ነው ያለኝ። ያረካችሁ ሰዎች አላችሁ እኮ የሚበላ አለ፣ የሚጠጣ አለ፣ ልብሱ አለ፣ እንትኑ አለ፣ እንትኑ አለ፣ እንትኑ አለ። አረካችሁ፣ ነፍሳችሁ አረካችሁ። ምንድነው ችግሬ እያላችሁ ነው ውስጣችሁ። አለኝ እኮ የሚበላው አለኝ፣ የሚጠጣው አለኝ፣ የሚለበሰው አለኝ አለ። ግን ምንድነው ውስጥ ያረካው? ጥሪሽን ስላላንቀሳቀሽው፣ የተፈጠርሽለትን ዓላማ ስላላንቀሳቀሽው። አንቺ ሰላምሽን የምታገኝ እሱ ስታንቀሳቀስ ብቻ ነው። እኔ ምንም ልተባበርሽ አልችልም። ሰላምሽን የምታገኝ እሱ ስታንቀሳቀሽ ብቻ ነው። እግዚአብሔር ምስክሬን፣ ቡርጅ ከሊፋን የሚያክል ህንፃ እግዚአብሔር ቢሰጥሽ አንቺ አትረኪም። እምትረኪ ውስጥሽ ያለው ቅባት መንቀሳቀስ ሲጀምር ብቻ ነው። አስታውሳለሁ ከአንድ 2 ዓመት በፊት ስቃዬን በልቻለሁ። በእግዚአብሔር ፊት እሰራለሁ፣ ሰላም የለኝም። ገንዘብ አገኛለሁ፣ ሰላም የለኝም። የሆነ ነገር ሞክራለሁ፣ ሰላም የለኝም። በነዛ ሁሉ ሁኔታ ውስጥ ታውቃላችሁ ኮንፈርት ዞን አጣሁኝ። ውስጤ ሊረጋጋ አልቻለም። ውስጤ መች እንደተረጋጋ ታውቃላችሁ? እግዚአብሔርን ማገልገል ስጀምር፣ ለእግዚአብሔር መስራት ስጀምር፣ ለእግዚአብሔር መሮጥ ስጀምር ውስጤ ማረፍ ጀመረ። እኔ ነግርሻለሁ፣ የትኛውም አገልጋይ ጋር ብትሄጂ ረፍት አታገኝም። ረፍት የምታገኙ የእግዚአብሔርን ፈቃድ መኖር ስትጀምሪ ነው። ጌታ ኢየሱስ እንደዚህ አለ፣ እኔ የላከኝን ፈቃድ ልፈጽም መጥቻለሁ አለ። እኔ የላከኝን ፈቃድ ልፈጽም መጥቻለሁ። እግዚአብሔር ምስክሬን ነው የምልሽ፣ የሱ ፈቃድ ውስጥ እስካልገባሽ ድረስ ያ በር አይከፈትም። ቃል አወጣሁበት ቢሉሽ፣ መጥረቢያ ይዤ ፈለጥኩት ቢሉሽ፣ መጥቼ ደበደብኩት ቢሉሽ አይከፈትም። እኔ ነግርሻለሁ ዛሬ መች መሰለሽ የሚከፈትልሽ? የእግዚአብሔር ፈቃድ ውስጥ ስትገቢ፣ የእግዚአብሔር ፕሮግራም ውስጥ ስትገቢ ራሱ ይከፈታል። ታውቃላችሁ፣ ልጨምርላችሁ። ሐና ትጸልይ ነበር በእግዚአብሔር ፊት። አዎ ጸልያለች። አዎ አልቅሳለች። አዎ ሴሎ ተመላልሳለች። ተደጋጋሚ መታለች፣ ጮኻለች። ለምንድን ነው የልጅ ጥያቄዋ ያልተመለሰው? በእግዚአብሔር ፈቃድ ውስጥ አልገባችም ሴትይቷ ፉክክሯ ከፍናና ጋር ነው እንጂ ከእግዚአብሔር ፈቃድ ጋር አይደለም። አንድ ሴሎ ላይ ግን ወደ ማስተዋል መጣች። ይሄኛው ሴሎ አያልፈኝም አለች። ምክንያቱም ሴሎ በየዓመቱ ነው። ይሄኛው ሴሎ አያልፈኝም፣ እገባለሁ፣ መልሴን ይዤ እወጣለሁ አለች። ትክክለኛ የጸሎት ርዕስ ይዛ ገባች። ትክክለኛ የእግዚአብሔርን ፈቃድ ወደ ምድር የሚያመጣ ጸሎት ይዛ ተንበረከከች። ጸለየች። ከሰጠኸኝ ለአንተ መልሼ እሰጣለሁ። የሚገርማችሁ ነገር ጾታውን ሁሉ ነው የመረጠችው። ወንድ ልጅ ትሰጠኛለህ፣ ምክንያቱም ካህን ወንድ ልጅ ነው፣ ሴት ልጅ ካህን የለም። ወንድ ልጅ ትሰጠኛለህ፣ ለአንተ እሰጥሃለሁ አለችው። የሚገርማችሁ ነገር ተንበርክካ ስትጸልይ እውነተኛ ጸሎት ስለነበረ የምትጸልየው የሰከረ ሰው እስከምትመስል ድረስ ነበር የምትጸልየው።
ካህኑ እንኳን አንቺ ሴት እስከ መች ድረስ ነው ከአፍሽ ላይ አልኮል ነገር የማይጠፋው እስከሚላጥ ድረስ እንደሰከረ ሰው እየተንገዳገደች ትጸልይ ነበር። ለምን መሰለሽ? እንደሰከረ ሰው ሲያስምጣት የነበረው እግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ይኸውልሽ ያስምጥሻል። አንዳንድ ጊዜ እበላለሁ ሰላም አይሰማኝም፣ እለብሳለሁ ሰላም አይሰማኝም፣ የሆነ ነገር ገዛለሁ ሰላም አይሰማኝም፣ የሆነ ሰውዬ ጋር የሌለ ነገር እኔ ጋር አለ ግን ሰላም አይሰማኝም። ምንድነው ጌታ ሆይ? ለካ አንድ ነው ጉዳዩ። የሱን ፈቃድ መኖር አልጀመርኩም። የሱን ሐሳብ መኖር አልጀመርኩም። ሰው እየበላ ደስታ ካጣ፣ ሰው ስራ ቦታ ሆኖ ደሞዝ እኮ እየተከፈለው ነው፣ ውስጡ ረፍት ካጣ ምን መሰለሽ ችግሩ? ፈቃድ ውስጥ አልገባሽም፣ ሐሳብ ውስጥ አልገባሽም። አንቺ እህቴ ሰላምሽን የምታገኘው የእሱ ፈቃድ ውስጥ ስትገቢ ነው። አንዳንዱ እየሰጠ ነው ሰላሙን የሚያገኘው። እግዚአብሔር በገንዘብ እየባረከው እሱ ደግሞ የተሰጠውን ፋይናንስ እንደሚገባ ለእግዚአብሔር ፕሮግራም እያዋለ ሰላም ይሰማዋል። አንዳንዱ እግዚአብሔር ውስጡ ቅባት አስቀምጦበት የተቀመጠበትን ቅባት እያወጣ ለሌሎች እያገለገለበት ሰላምን ያገኛል። አንዳንዱ የጸሎት ኃይል የጸሎት ጉልበት ተሰጥቶት ሲንበረከክ ሰላሙን ያገኛል። ታስታውሳላችሁ ጌታ ኢየሱስ ደቀ መዛሙርትን ሂዱ ወደ ከተማ ምግብ ይዛችሁ ኑ አለና እሱ ወደ ሰማርያ ሄደ። ሰማርያ ውስጥ ያቺን ሰማርያዊት ሴት ጉድጓዱ ጋር ቁጭ ብሎ ጠበቃት። የኢየሱስ የመጣበት ዓላማ እሱ ነው። ቁጭ ብሎ ከዛይ ከሰማርያዊት ሴት ጋር ካወራ ከተነጋገረ በኋላ እሷም ጉዴን ነገረኝ ብላ ወደ ከተማ ከሄደች በኋላ ደቀ መዛሙርት ምግብ ይዘው መጡ። ጌታ ኢየሱስ ምግብ እኮ ይዘን መጣን መምህር ሆይ ሲሉት ምግቤን በልቻለሁ አላቸው። ምግብ በልቻለሁ አላቸው። ለካ የሱ ምግብ የነበረው ታውቃላችሁ፣ የሱ ምግብ የነበረው የላከውን ፈቃድ መፈጸም ነው። ነፍሳችሁ መንፈሳችሁ የሚመገበው ምግብ አለ። እሱም የእግዚአብሔርን ፈቃድ መፈጸም ይባላል። የእግዚአብሔርን ፕሮግራም መፈጸም ይባላል። መንፈሳችሁ ያለበለዚያ አያርፍም። አገልጋይ አታሰቃዩ። አንዳንድ ሰዎች ምንድነው ውስጤ ሰላም አጣ፣ የእግዚአብሔር ፈቃድ ላይ ግቢ። አስተነበይን ተነበይን አስተነበይን ተነበይን ለውጥ ከሌለው ግቢለት መስመር ውስጥ በይው። ተንበርክከሽ ምን ላርግልህ ጌታ ሆይ በይው። ተንበርከኪና ምን ልሁንልህ ጌታዬ? ስትፈልጊ በደረትሽ ተኚ፣ ስትፈልጊ ሳር ላይ ተኚ፣ ስትፈልጊ መኪና ውስጥ ጩሂ፣ ስትፈልጊ የፈለግሽበት ቦታ ሆነሽ በይ። እግዚአብሔር ፈቃድህ ምንድነው? በኔ ምኑን ልታደርግ ፈልጋል? ለምንድነው የመጣሁት እዚህ ምድር ላይ? ለምንድነው እድሜ የተቀጠለልኝ? ለምንድነው ጊዜ የተሰጠኝ? ጌታዬ ምን ልስራልህ ብለሽ ጩሂ። አሜሪካን ምድር የወሰድከኝ ለምንድን ነው? አውሮፓ የወሰድከኝ ለምንድን ነው? ካናዳ የወሰድከኝ ለምንድን ነው? አረብ ሀገር ያለሁት ለምንድን ነው? ምንድነው ፈቃድ? ምን ላድርግልህ ጌታ ሆይ በይው። ያወራሻል፣ ያወራሻል፣ እሱ ያወራሻል፣ ያወራሻል። አስቴር የነበረባት ዓላማ የአይሁድን ሕዝብ ከሞት ማስመለጥ ነው። ወደ ንጉሱ ጋር የገባችበት ዋና ፕሮግራም ታምራ ተውባ የሆነ ፋሽን ነሽ፣ ቆንጆ ነሽ፣ ምናምን ቅንድብሽ፣ ወገብሽ ልትባል አይደለም የገባችው ሴትይቷ ንጉሱ ጋር የገባችበት ዋነኛ ፕሮግራም የአይሁድን ሕዝብ ለማስመለጥ ነው። ከመጣበት ሞትና ጥፋት የሃማን ምክር ለመገልበጥ ይህንን ነው ተሸክማ የገባችው። የገባችበትን ዓላማ ሚስ አላደረገችም።
ይዛ የገባችውን ፕሮግራም ሚስ አላደረገች። አንዳንዶቻችን እኮ ጥቂት ነገር እጃችን ላይ እስኪመጣ ነው፣ ከዛስ ለመርሳት ዝም ለማለት፣ ከዛ ሰላም አጣው የእግዚአብሔር ሰው፣ ደስታ አጣው የእግዚአብሔር ሰው። ለምን መሰለሽ? ዋነኛውን ጉዳይ ረስተሽ፣ መነሻሽን ረስተሽ፣ የተጠራሽበትን ጥሪ ረስተሽ። አንድ ሰው እንደዛ ያለኝ በቃ ይሄ ነው አለኝ። ኢየሱስ ጌታ ነው። በቃ ይሄ ነው። አሜሪካን ገባና በርገሩንም በላ፣ ልብሱንም ለበሰ፣ አንዳንድ ነገሩን ምኑን አየና በቃ አለ። ይሄ ነው በቃ። ይሄማ የተፈጠርኩበት ዓላማ አይደለም፣ የተጠራውበት ጥሪ አይደለም አልኩኛል። በቃ ይሄ አይደለም የኔ አልኩኛል። ጌታ ሆይ እያለ ነው። ይሄ አይደለም። እሱማ አምላክን ማቅ አንድ ኤቲስት ሰው አለው። ከአንቺ የበለጠ መኪና፣ ከአንቺ የበለጠ ቤት፣ ከአንቺ የበለጠ ብር፣ ከአንቺ የበለጠ ደሞዝ የሆነ ኤቲስት ሰው ያለው እግዚአብሔር የለም የሚል ሰው ያለው እሱ ብር፣ እሱ ሀብት አለው። አንቺና እሱ መካከል ያለው ልዩነት አንቺ እዚህ ምድር ላይ የተፈጠርሽበትና የተጠራሽበት ዓላማ አለ። ልታደርጊ የመጣሽበት ነገር አለ። የእግዚአብሔር ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ ያወራናል። ምን ብሎ ያወራናል መሰለሽ? ገንዘብ ሰጠውሽ፣ እድሜ ሰጠውሽ፣ ጊዜ ሰጠውሽ፣ ምን አደረግሽው? ታውቃላችሁ? እኔ አንድ ነገር የምለው ነገር አለኝ። 80 ዓመት ያለ እግዚአብሔር ፈቃድ ከምኖር እግዚአብሔር ምስክሬ ነው የምላችሁ፣ 80 ዓመት ያለ እግዚአብሔር ፈቃድ እንትኑንም ሳገበሰብስ ከምኖር 30 ዓመት በእግዚአብሔር ፈቃድ ውስጥ ጥንቅቅ ብዬ ብኖር ይሻለኛል። ያለ እግዚአብሔር ፈቃድ ያንንም ስጎትት ከምኖር 30 ዓመት ጽድት ያለ ጥንቅቅ ያለ ለእግዚአብሔር ኖሬለት ብሄድ ይሻለኛል። አንዳንድ ሰው እኮ እንደው ስንቀብረው አንዳንዱ እኮ የህይወት ታሪኩ ራሱ ሲነበብ ያስደንቀናል። ሰውየው ሌላ፣ የህይወት ታሪኩ ሌላ። እኔ አንድ ጊዜ አስታውሳለሁ፣ እናንተ ታስታውሳላችሁ ብዬ ገምታለሁ። ሰው ለሰው ድራማ ላይ አስናቀ የሚባለው ካራክተር ላይ አስናቀ መጨረሻ ላይ ሲሞት ስለ አስናቀ የተነበበው የቀብሩ ቀን በጣም ነው የሳኩት። በጣም ነው የሳኩት። አስናቀ እንዴት ያሉ መልካም፣ እንዴት ያሉ ሰው አሳቢ፣ እንዴት ያሉ ሰው የሚረዱ። ምን ሰውየው እኮ ሌላ ዓለም ውስጥ ነው ያለው። ሌላ አንዳንዱ ሰው እንዲህ ነው። እህታችን በዘመኗ ወንጌልን ሰብካ ለነፍሳት መስክራ እንዴት ያለ ትጋት፣ እንዴት ያለ ቅድስና፣ ግማሹ ቀኗ ፓርቲ ውስጥ አሳልፋ ማለት ነው። እንዴት ያለ ሁልጊዜ የምትታወቀው በመጸለይ ነው የምትታወቀው። እህታችን በመንበርከክ ነው። ቸርች አትመጣም። እንዴት ትምጣ? በሰጪነት ነው የምትታወቀው። የመጨረሻ እጇ ካንጋሮ ኪሷ ውስጥ እባብ ሁሉ ያለ ነው ይመስላት። ግን ሲነበብ እንትን ደብተሯ ላይ እንዴት ያለች ሰጪ መሰላችሁ ምናምን ተብሎ ውሸት። 10 ዓመት የእውነት ብትኖር ይሻልሻል። እግዚአብሔር ምስክሬ። እግዚአብሔር ፈቃድ። ኤልያስ ሳይፈራ ፈቃዱን ለመፈጸም ነው የወጣው።
ጨክኖ ነው የወጣው። የማይራሩለት ሰዎች ፊት ለፊት ነው ሄዶ የቆመው። ሊራሩለት የማይችሉ ያጠፉት የሚችሉ ሰዎች መካከል ሄደና ቆመ። ሰማዩን ዘግቼዋለሁ አለ። ትውልድ አንቺን ነው የሚጠብቀው። እግዚአብሔር በተለየ ቅባቱን አምጥቶ የሆነ ሳምባዲ ለሚያ አንቺን ነው የሚጠብቀው። ጥያቄ ምን እንደሆነ ታውቂያለሽ? ራስሽን እንዴት ታያለሽ ነው ጥያቄ። ኢየሱስ ሰዎች እኔን ማን ይሉኛል አለ። አንቺ ራስሽን ማን ትያለሽ ብዬ ዛሬ ጠይቅሻለሁ። አንቺ ራስሽን ማን ብለሽ ትጠሪያለሽ? ከሱ ነው የሚነሳው አገልግሎት፣ ከሱ ነው የሚነሳው ስልጣን አጠቃቀም። አንቺ ራስሽን ማን ብለሽ ትጠሪያለሽ? ቀደም ሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ የተጠቀሰው ቃል ያንቺ አይደለም? ፒን አርግልኝ የሚሻይ ያንቺ አይደለም ወይ? እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቼዋለሁ የሚለው ቃል ያንቺ አይደለም ወይ? እነሆ እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ፣ የሚጎዳችሁ ምንም ነገር የለም። እዛ ሰፈር ያለ አንድ ጠንጋራ መንፈስ እንዴት ያስፈራራሻል? እንዴት አንድ የዞረበት ቡዳ መንፈስ ያስፈራራሻል? እንዴት አንድ የዞረበት አጋንንት አንቺን ያስፈራራሻል? እሱን ለማስመታት የሆነ ሰው እየተፈልጋለሽ፣ አንቺ ቅባት ተሸክመሽ ታውቂያለሽ። አንቺ የምትጸልያትና የምትናገሪያት እያንዳንዷ ነገር መንፈስ ዓለም ላይ ተጽዕኖ ትፈጥራለች። ይፍረስ የምትዩን ያፈርሳል እግዚአብሔር፣ ይነቀል የምትዩን ይነቅላል እግዚአብሔር። አንድ ጊዜ የእግዚአብሔር ሰው ክህነት አገኝ እንደዚህ አሉ። እመኝታቸው ላይ ተኝተው ሰይጣን ፊት ለፊታቸው መጥቶ ቆሟል። እሳቸው መኝታቸው ላይ ናቸው ተኝተው ጋደም ብለው ሰይጣን ፊታቸው ቆሞ ከጀርባው ጌታ ኢየሱስን ያዩታል። እና አጋንንቱን ቢያዩት አይሄድም። እንዴ ጌታ ኢየሱስ አለ፣ አጋንንቱ አለ፣ ለምንድን ነው የማይሄደው ብለው እየጠበቁ ከዛ መሃል ላይ አጋንንቱን በኢየሱስ ስም ሲሉት አመድ ሆነና ወደቀ እዛው ባለበት። ከዛ ጌታን ጠየቁት አሉ፣ ጌታ ሆይ ለምንድን ነው አጋንንቱ ቆሟል? ለምንድን ነው ያልመታኸው? እኔ እኮ አንተን እያየው ነው ሲለው፣ አንተ እስክትናገር ነበር እኔ የምጠብቀው አሉ። እግዚአብሔር ምቱት ነው ያላችሁ እንጂ እመታላችኋለሁ አላለም። መቱ ኦሬዲ ሰጥቷችኋል። እንዴ ክላሽ ተሰጥቶሽ ከነ ጥይቱ ከነ ካርታው የሆነ ሰውዬ እንዲተኩስልሽ ትፈልጊያለሽ እንዴ? ማንንም ክላሽ የሚተኩስልኝ ጠላቴ ላይ ማንንም የሚተኩስልኝ እያልሽ ትፈልጊያለሽ እንዴ? ቃታው አንቺ ላይ ነው ያለው። መሳቢያ አንቺ ድርሻ ነው እንጂ እኔ ጌቱ ከዚህ እዛ ተሰበ ምንድነው ምስብልሽ? አንዳንዱን ጉዳይ እግዚአብሔር እናንተ እስክትመቱት ነው የሚጠብቀው። አዎ አገልጋይ መጸለይ ያለበት፣ አዎ በጸሎት የሚረዳችሁ ሰው ሊኖር ይገባል። አምናለሁኝ። እግዚአብሔር ምስክሬ ነው የምልሽ። መንፈስ ዓለም ከ100% 70% የሚሰራው በእናንተ ነው። 30% አዎ ሰዎች ያግዙናል በጸሎት፣ 70% ግን የሚሰራው በእናንተ ነው። እግዚአብሔር የሆኑ ሰዎች ሁሉ ጊዜ ጡጦ ሰክተውልሽ በጸሎት እያጠጡሽ እንዲያኖሩ አይፈልግም። አንዳንዴም አንቺ እንድትረግጩ ይፈልጋል እግዚአብሔር። እባቡን አንቺ እንድትረግጩ፣ ጊንጡን አንቺ እንድትረግጩ ይፈልጋል። ያለበለዚያስ ጊንጡ ቁጭ ይላል፣ እባቡ ቁጭ ይላል እያየሹ። ምን እስክቲ አንቺ እስከምትረግጩ ድረስ የሆነ አገልጋይ ብትመጪ አይረግጠው።
የሆነ የተቀባ አይረግጦ አንቺ ውስጥ ያለው ቅባት መውጣት ስላለበት አንቺ መለማመድ ስላለብሽ እግዚአብሔር ቁጭ ያደርገዋል። ቁጭ ልጅነትሽን ጠንቅቀሽ እስከምታቂ ድረስ የተቀበልሽውን ስልጣን እስከምታቂ ድረስ ቁጭ ያደርገዋል። እኔ ሰሞኑን ነው ጌታ እያለኛለሁ። አንድ ጊዜ አስታውሳለሁ ለአንድ ሰው ስለሆነ ህመም እየጸለይኩኝ እና ልጅቷ የነገረችኝ ኬስ ከበድ አለኝና ከዛ አይዞሽ እኔ ማጽናናት እና መንፈስ ቅዱስ እንድታጽናናት ነው እንደ እየነገረች ያለችው ይለኛል። ጌታ ሆይ ምንድነው ምንድነው እንድታጽናናት ምናምን ይሄን የማይሆን ሰው ያጽናና ጸልይላት አንተን እንደ የምትፈውሳት አለኝ ጌታ ምስክሬ። አንተን የምትፈውሳት ከአንተ ነው ኃይሉ የሚወጣው አንተ ጋር ነው እንትኑ ያለው አንተ የተባልከው ምን ጸልይ። መፈወስ ድርሻ የማን ነው? የኔ። ከአንተ ምንድን ነው የሚጠበቀው? ጸልይ። አለቀ። አንዳንድ ጊዜ እኮ እኛ ጋር ይመስለናል የመንግስተ ሰማያት ቁልፍ የሆነ እንትኑን የምናደርግ እግዚአብሔር እኛ እጃችንን እንድንዘረጋ ነው ይፈልገው። እግዚአብሔር እስክንናገር ነው የሚጠብቀው። ጳውሎስ አመንኩ ስለዚህ ተናገርኩ ነው ያለው። ታውቃላችሁ አይደል? የአውራቂስ ያ አውሎ ንፋስ ተነስቶ በዛ መርከብ እየተሰባበረ ባለበት ሰዓት የጌታ መልአክ መጣና ጳውሎስን ከመካከላችሁ አንዲትም ነፍስ አትጠፋም አለው። ጳውሎስ ያንን የእምነት ቃል ነው የተናገረው። ትሰሙኛላችሁ ወገኖች? አው ብዙ ነገር እየሆነ ነው፣ ጥፋት እየሆነ ነው። ግን አንድ ነገር ነግራችኋለሁ አላቸው። ከመካከላችሁ አንዲትም ነፍስ አትጠፋም አለ። መጽሐፉ ሲናገር ሐዋርያት ሥራ ምዕራፍ 27 መጨረሻው ቁጥር ላይ ስታነቡት ሁላችንም በደህና ደረሰን ይላል። ሁላችንም በደህና ደረሰን። ልጆችሽ ደህና እንዲደርሱ አንቺ አፍ ላይ ነው ነገር ያለው። ቢዝነስሽ የተሳካ ቦታ እንዲደርስ አንቺ አፍ ላይ ነው ነገር ያለው። ምን ዋጋ አለው? ሰንበዲ አገልጋይ ተናግሮልኝ እኔ ባፌ ሌላ ነገር ባወራ። እኛ እኮ እናጸልያለን፣ የምንናገረው ግን ሌላ ነው። ከአፋችን የሚወጣው ሌላ ነው። ምን ያርጋ አገልጋዩ? እሱማ የድርሻውን ጸለየ እኮ የድርሻውን አምኖ ጸልየላችሁ እኮ ለእናንተ። ለምን አልጸናም? ለምን ህይወቴ ላይ አካል አለበሰም ካልሽ አንቺ ባፍሽ በምታወጪው ነገር። ያንዳንድ ሰው አፍ ነገሩን ለመቁረጥ ምርጥ ሰይፍ ነው። ታውቃላችሁ? ጠዋት የተጸለየውን ጸሎት ማታ በሆነ ማግረምረም ቃል ቆርጦ ለመጣል ፍጥነቱ። እኔ በአገልጋዩ አልፈርድም። ኤልያስ ሰማይን ዘጋ። ኤልያስ ሰማይን ዘጋ። መንፈስ ዓለም ጠንካራና እንደው ይሄን ቃል ልጠቀመው ግግም ላሉ ገገማ አማኞች ነው የሚሰራው። መንፈስ ዓለም ነው ለሚሉ ነው ለሚሉ ይሰራል። ደመናም የለም ነፋስም የለም። ይሄ ሸለቆ በውሃ ይሞላል። የቱ? ይሄ ሸለቆ በውሃ አረ በጌታ በኢየሱስ ስም የእግዚአብሔርን ስልጣን አውጥታችሁ እንደዚህ መጠቀም ይሁንላችሁ። በጌታ በኢየሱስ ስም በፍጥረት ላይ በእግዚአብሔር ኃይል ተገለጡ። በእግዚአብሔር መንፈስ ተገለጡ። በእግዚአብሔር ጉልበት በኢየሱስ ስም ተገለጡ። እንዴ አፖስትልን የማታገኝበት ቀን ምን ልታደርጊ ነው? ፕሮፌት ምናምን የምትባለዋል የማታገኝበት ቀን ምን ልትሆኚ ነው? ዛሬ ያልተለማመድሽ፣ ዛሬ ስልጣንሽን አውጥተሽ ያልተጠቀምሽ መች ልትለማመጂው ነው?
ሞተሽ ልትለማመጁ ሞተሽ እዛ ትለማመጁም። እንግዲህ እዛ ኬርሽ ይኸውልሽ እናትዬ፣ እዛ ኬርሽ ሄድሻል። መንግስተ ሰማያት የሚያስቸግርሽም አጋንንት የለም፣ የሚያስቸግርሽም ኢኮኖሚ የለም። ሁሉ ፉል ነው እዛ። እዛ አትለማመጅም። የምትለማመጂው እዚህ ነው። አሜን ነው ወይ? የምትለማመጂው እዚህ ነው። እዛ የምትቀጠቅጨው አጋንንት የለም፣ እዚህ ነው ያለው። አይ ነው አየሩ ላይ ያጓራ ነው። ይህን ስብከት መስማት አይፈልግም። ሰዎችም ይህንን እንዲሰሙ አይፈልግም። ማለዳ ላይ ስትነሽ በጌታ በኢየሱስ ክርስቶስ ስም ስልጣን በርሽ ላይ ቆመሽ በጌታ በኢየሱስ ክርስቶስ ስም ስልጣን መንገዴ ላይ የቆማችሁ አጋንንቶች ከዚህ ሰዓት ጀምሮ መንገዴን ልቀቁ። እግዚአብሔር ምስክሬ ነው የምልሽ፣ ያ ቃል እንደ እሳት ነው ከቤትሽ እስከ ስራሽ ቦታ የሚሄደው። መንገዱ ላይ ያለውን አጋንንት እየጠራረገ ነው የሚመጣው። ለአንቺ ግን ቀላል ቃል ይመስልሻል። በርሽ ላይ ቆመሽ ስታወሪ ልጆችሽ ላይ እጅሽን ጭነሽ ማለዳ ትምህርት ቤት ልልኪያቸው ስትይ በጌታ በኢየሱስ ክርስቶስ ስም ስልጣን ልጆቼ ላይ የእግዚአብሔርን መንፈስ አደረኩኝ። ልጆቼ ላይ የክርስቶስን ደም አደረኩኝ። እግዚአብሔር ምስክሬ ነው የምልሽ፣ ልጆችሽን ከሌሎች ልጆች በተለየ አጋንንት ያያቸዋል። ኦ ነው የሚለው ሲያያቸው፣ ኦ መንገድ ልቀቅ፣ እሳት ያለበት ሰው መጥቷል። ልጆችሽ ላይ እኮ አያውቁትም። አንቺ ግን የሆነ እሳት አስተላልፈሽ ነው የላክሽው። ልድገምላችሁ አንድ ምሳሌ። የእግዚአብሔር ሰው ከኔ ታገና አንድ ጊዜ $160 አስፈልገኛል። በዛ ጊዜ ማለት ነው። $160 ከየት ላምጣ? እንደ ሰማይ ራቀኝ። ከዛ ጸለይኩኝ አለ በእግዚአብሔር ፊት። ይሄ እግዚአብሔር ሰው ተንበርክኬ እየጸለይኩኝ ከኔት አለኝ አለ። አቤት ጌታ ሆይ ዶላር እኮ መንግስተ ሰማያት የለም አለኝ። ዶላር ያለው እኮ ምድር ላይ ነው አለኝ አለ። እና ጸልይ ዶላር ሰንበዲ ጋር ጠላት ሰውየው ሊሰጥ ፈልጓል፣ ግን ጠላት እንዳይሰጥ አርጎ ይዞታል ሰውየው እና አስለቅቃለኝ አለ። ከዛ ወዲያው ቆምኩኝና አለ በጌታ በኢየሱስ ክርስቶስ ስም ስልጣን ወደኔ መምጣት የነበረበትን $160 ያዘገየ መንፈስ በኢየሱስም እጅ ይቆረጥ ብዬ ጸልዬ ከሰዓት ስልክ ተደወለልኛል። ከኔት አለኛለ ይሄን ብር እኮ ልሰጥ ፈልጌ እንዲህ ምክንያቱ ደረደረ ቶቶ ምክንያቱን አግኝቼዋለሁ አልኩት አለ። አሁን ብሩን ላክልኝ ያስፈልገኛል ብያ ላከልኝና ለጉዳይ ፈጸምኩበታል። አንቺስ የሥራ በሬ ተዘጋ ብሬ ምናምን እናቴ ጳውሎስን እኮ ይሄ ጂኒ ይሄ ከይሲ መንፈስ እኔ ከይሲ ነው ምለው ጳውሎስ ይውላችሁ ጳውሎስ የተሰሎንቄ ቤተክርስቲያንን ሊያገለግላቸው ፈለገና ከአንድም ሁለት ጊዜ ወደ እናንተ ልንመጣ ፈልገን ሰይጣን አዘገየን አለ። ጳውሎስን ያዘገየ ያንቺን ነገር ላያዘገይ ነው ያዘገያል፣ ግን ከአንቺ ስልጣን እስኪወጣ ድረስ ይጠብቃል። እንዴ በጌታ በኢየሱስ ክርስቶስ ስም ስልጣን ፋይናንሴን አዝጄሃለሁ ልቀቅ። ደግሞ ስትጸልይ አትቅለስለሽ። አንዳንዶቻችሁ የሆነ ቤተሰባችሁ ይመስላል ሰይጣን ራሱ በጌታ በኢየሱስ ስም በጌታ ይሄ አሜሪካኛ ምናምን ቋንቋሽን ልቀቂና በኦቶሪቲ ጸልይ። ስትጸልይ እዚህ አድዋ ስንል አንደኛ ነን። ሰይጣን ጋር ስንመጣ ግን ይሁን ምናምን ዲኮር እንሰራለታለን። በጌታ በኢየሱስ ክርስቶስ ስም ስልጣን እንዴ ተቆጪ እንጂ ያጎትሽ ልጅ ነው እንዴ ተቆጪ እንጂ እንደ አንዳንዱ እኔ ቸርች ውስጥ ራሱ ጸልይለታለሁ ለሰው ለሚቃወመው ሰው የራሱ እጄን ዘረጋለታለሁ። ኧረ በጌታ በሰም በጌታ በሰም አይደል ሺ ኢዝ ማይ ፍሬንድ ይላል እሱ ደጅ ላይ ቆሞ ማይ ፋሚሊ እኔ ቤተሰብ ነች ምናምን ይላል። አጋንንቱ ውጭ ቆሞ ስትወጣ ሃይ ሲስተር ብሎ አቅፎ ይዟት ሄዳል ከነኮተቷ። ስትጸልይ በቁጣ ጸልይ። አንዳንዱ የሥራ በሬ እግዚአብሔር ሰው ሲያለቅስ እና አጋንንቱን እንደዛ ተቆጥተሽ አጸልዩ። እንደዛ ተቆጥተሽ አትመጪውም። እንዳስለቀሰሽ ተቆጥተሽ አጸልይበትም ወይ ነው ጥያቄ። ተቆጪ
ተቆጪ። ኤልያስ ሰማይ እኮ ነው የዘጋው ሴትዮ። ኤልያስ የሆነ ሸራ ወጠር አይደለም እያለ ያለው መጽሐፍ ቅዱስ። ኤልያስ የሆነ እንትን አደረጋ፣ ሰማይ ዘጋ። እንዴት ዘጋ? በስልጣን ቃል። ያዕቆብ ምሳሌ ያደረገና ኤልያስም እንደኛ ሰው ነበር አለ። እንደማ እንደኔና እንዳንቺ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ ሌላ ምንም አይነት ነገር ኤልያስ የለው። አንዳንዱ እንደው እግዚአብሔር ምህረት አድርግልን። አንዳንዱ የሀገር ዘይት አለው ፎቶ የተለጠፈበት። ይሄ ባይዘይ ቃልቻ መንፈስ ይባላል። እኛ ሀገር አለ ቃሉ ሚልባል መንፈስ ዘይት አለው። ይሄ ምንድነው ስትሉት የፋይናንስ ይላቸዋል። የሆነ ሰው የፎቶ ተለጥፎበታል። ይሄስ የሞገስ የሆነ እንትን ተለጥፎ፣ ይሄ ደግሞ የእንትን ከዛ ያውጣን ያደርጋል እንደ እንትን። እንግዲህ የሰው ጭንቅላት ኦፕራሲዮን አይደረግ። እንዴት ኦፕራሲዮን ከፍለን አናስገባ እምነትን እዛ ውስጥ? አንዳንዱ ያስልካል። ከዚህ እዛ አጠገቧ ያለው መጽሐፍ ቅዱስ ከፍታ አንብባ ስልጣኗን እንደመጠቀም እባክሽን ስትመጪ የማኖፍ ጋድን እንትን ግዢልና ነይልኝ። ምን ዘይት እንዴት እንደምታሳዝኝ እግዚአብሔር ምስክሬ፣ እንዴት እንደምታሳዝኝኝ አንቺ እንዴት እንደምታሳዝኝ፣ እንዴት ሰማይ ራሱ ሲያይሽ እንዴት እንደሚደነቅብሽ። መቼም እህቶች ለእንባ ቅርብ ናችሁ። የሆነ ነገር ሲገጥማችሁ ከዛ በቃ መነፋረቅ፣ እሱን ታይ። እግዚአብሔር ባይዘው አንዳንዱን መነፋረቅ አያየው እንዴ። እንዲሆነ ጌታ ሆይ እኔ ጌታ ሆይ የሥራ በሬ ተዘግቶ ጌታ ሆይ ምናምን አልጂ። አረማዬ ተይ እንደዛ አይደለም። እግዚአብሔር ችግርሽን እንድታብራሪለት አይደለም የሚፈልገው። ችግሩንም አይቶታል። ችግሩን ግን ተናግረሽ እንድታስወግጂ ነው የሚፈልገው። እሱም ያብራራለት መቼ አጣ? ምድራችን ላይ ትውልዱ ተበልቶ ይገርማል። እሺ ወንድ ለወንድ ሴት ለሴት እየተጋቡ እሱ ይኸው ዜናውም እየዘገበልን ነው። ሶሻል ሚዲያ ውስጥ ስንገባ እሱም እየዘገበልን ነው። እግዚአብሔር የሚዘግብለት መች አጣ? እግዚአብሔር የሚናገር ነው እየፈለገ ያለው። እንደ ኢሳያስን እኮ በዛ የጉጠት እሳት ከነካው በኋላ አፍ ተፈወሰችል አለውና ከዛ የእግዚአብሔር መንፈስ በመልአኩ በኩል ተነሳና ማንን ልላክ ሲል ኤልያስን ይላከኛል። እጁን አወጣና ምን ማለት ነው? ማንን ልላክ? የሚናገርልኝ ሰው፣ የሚያወራልኝ ሰው ማንን ልላክ ሲል እኔ ያለው አለ። ታዲያ አንቺ ዛሬ እኔ ያለው አትይም? ለዛ ትውልድ እኔ ያለው አትይውም? ለእግዚአብሔር እግዚአብሔር ሰው አገኘው ይላል። ከዛ በኋላ ጭንገፋን የምመታበት ሰው አገኘው ይላል እግዚአብሔር። ካንሰርን የምነቅልበት ሰው አገኘው ይላል እግዚአብሔር። የሞተውን የማስነሳበትን ሰው አገኘው ይላል እግዚአብሔር። ያን ጊዜ የሁላችሁ እኔ ሞቲቬት ላደርጋችሁ አይደለም የምሰብካችሁ። ውስጣችሁ ያለውን ኦቶሪቲ ነው እየነገርኳችሁ ያለሁት። ውስጣችሁ ያለውን እሳት ነው እየነገርኳችሁ ያለሁት። ውስጣችሁ ያለውን አቅም ነው እየነገርኳችሁ ያለሁት። አንዳንዱ ደግሞ አለ ተቀምጦበታል እኮ ጥሪው ምኑ ተዘግ። ለምንድን ነው የማታገለግለው? ለምንድን ነው እየተዘጋ? መች ነው የምትዘጋጀው? ወንድሜ ጌታ ሊመጣ ነው አንተ ስትዘጋጅ። አንዳንዱ እኮ መዘጋጀት ከጀመረ 20 ዓመቱ ነው። ወንድሜ ልንቀብር ነው እያየን ልንቀብር ነው። ሳትጠቀምበት እየተዘጋጀው ነው።
ከዛ እግዚአብሔር ከሰማይ መጥቶ ልጄ ሆይ ተነስና ወደ ባሌ ሂድ አይልህም። መቼም አይልህም። መቼም ሰፈር ውስጥ ያለውን ያን ጠንጋራ መንፈስ ሳትመታ አንተማ ባሌ አትላክ። መጀመሪያ ሰፈር ውስጥ ያለውን ሳትነቅል አንተ አትሄድም ነው ብለህ አትሄድም። አጠገብ ያለውን ያን መፍዙዝ ያን ጠንቋይ ሰፈሩን ሳታስለቅቀው እንዴት ባሌ ትሄዳለህ? አታገለጊ አንዳንዷን አገልጊ ስት እኔ ተጠራሁት ለዓለም አቀፍ አገልግሎት ነው። ምንድነው ዓለም አቀፍ? ዓለም አቀፍ ታብራሪልን እስቲ፣ አብራሪልን ዓለም አቀፍ። እሺ እኔ አልገባኝም፣ አብራሩልኝ። ለዓለም አቀፍ ነው የተጠራሁት። ኧረ እባክህ ሀገር አቀፉን አስቸግሮናል። እንኳን ዓለም አቀፉ ሀገር አቀፉ ራሱ እየተሟገተን ነው። ዓለም አቀፍ አሉት እግዚአብሔር እናቴ ዓለም አቀፍ አሉት የተቀመጡ። እንግሊዝ የተቀመጣለ፣ ፈረንሳይ የተቀመጣለ፣ ጣሊያን የተቀመጣለ፣ ቻይና የተቀመጣለ አለው እግዚአብሔር። አንቺን በየዓለሙ እግዚአብሔር የማንከራተት ፕሮግራም የለውም። በየሀገሩ የወሰደ የለውም እግዚአብሔር። ፕሌን ውስጥ ደክመሽ ትሞችበታለሽ። እግዚአብሔር እሱን አይፈልግም። መጀመሪያ እዛው ያለሽበት ምድር ላይ መፍትሄ ሁኚለት። አንዳንድ በር መዘጋቶቹ ባይዘው የሥራ መከልከሎች አንዳንድ ጊዜ በዚህኛው በመንፈሳዊ ጆሮአቸው ከሰማችሁ፣ በዚህ ካልሰማችሁ ከእግዚአብሔር ነው። ከእግዚአብሔር ነው። ጥሪሽ ሌላ ምኞትሽ ሌላ ስለሆነ አንዳንድ ጊዜ እግዚአብሔር ቁጭ ያደርግሻል። ምንም አታመጪም አልኩሽ። ምንም አታመጪ። እግዚአብሔር በሩን ይቆልፈዋል። የትኛው አፖስትል መጥቶ እንደሚከፍተው እናያለን። ከዛ የትኛው አፖስትል መጥቶ ቁልፉን እንደሚከፍት እናያለን። ከእግዚአብሔር አልፎ ማለት ነው። ምን እንደሚያዋጣሽ ታውቂያለሽ? ወደ ጥሪሽ መመለስ፣ ወደ ጥሪሽ መመለስ። ወደ ጥሪሽ መመለስ። ራስ ወዳድነትሽን እስካለቀቅሽ ድረስ አንዳንዱን የፋይናንስ በር እግዚአብሔር ይቆልፈዋል። በጣም ስለምወዳችሁ ነው የምነግራችሁ። ጥቂትም ቢሆን መንፈስ ዓለምን ስለማቅ አንዳንዱ በሩ ጥርቅም ተደርጎ የተዘጋው ሰልፊሽ ስለሆነ ነው። አንዳንዱ ደግሞ ወደ ትክክለኛ የአገልግሎት መስመሩ እንዲገባል። አንድ ጊዜ አስታውሳለሁ ማለት ሀብታም መሆን አለብኝ ብዬ አሰብኩኝ። በቃ እግዚአብሔር ባለጠጋ ሀብታም መሆን አለብኝ። ስለዚህ ምን ማድረግ አለብኝ? ሴቭ ማድረግ አለብኝ። ሳንቲም ማስቀመጥ አለብኝ። ባይዘ ኢትዮጵያ ውስጥ ያልከፈትኳቸው የባንክ ቡኮች ጥቂት ነው ያሉት። እየሄድኩኝ ያገኘሁትን መንገድ ላይ የሚዞረውን ከፈትለዋለሁ። ብር ሰጠውና ምን እነዚህ ጠቅላላ የባንክ አካውንቶች ብር ይገባባቸዋል፣ ቶሎ ቶሎ ክፈቱልኝ ይላል። ተከፈተ። ከዛ ያየኛል መድኃኒዓለም እኔ ብር ሳስከፍት። እኔ የተጠራሁት ለሌላ፣ እኔ ማሳደደው ባረካለሁ ብዬ የባንክ ቡክ ደብተር ደረደርኳቸው። ጸለይኩኝ። የባንክ ደብተር ላይ የኦሮሚያው ላይ፣ የንግድ ባንኩ ላይ፣ የቡናው ላይ፣ የአቢሲኒያው ላይ አረ ያልጠራኋቸውም አሉ። ደርድሬ ጸለይኩኝ። እናንተ ሰው ሰማይ ነሐስ ምድር ነሐስ ይሆንበታል። ዘጋው እግዚአብሔር። ሰው 5 ብር ለቡና ያጣል። ቀረቀመው እግዚአብሔር። የሥራ በር የሚያየኝ ይገላምጠኛል ገና ለገና። ስለምን ስራ በር ነው ብትሉት የሚያየኝ ይገላምጠኛል። እግዚአብሔር የችጋር ምጣድ ላይ ቁጭ አደረገኝ። በደንብ ጠበሰኝ ይዞ
እያገላበጠ በዚህ ጋር እፍ እያለ እና ደግሞ በዚህ ጋር ይቀርሃል እያለ ወይኔ እያነሳ በዚህ ጋር ርልደበል ያደረገኝ እስኪ በቃኝ ድረስ ስንት ወደ 2 ዓመት 3 ዓመት እንዳልሞትበት የሆነች ነገር ያቀምሰኛል፣ ከዛስ ይጠብሰኛል። ምኔ ከውስጤ ራስ ወዳድነት የሚባል ነገር ቮሚት እያደረገኝ እስኪወጣ ድረስ እግዚአብሔር ገሎ ጨረሰኝ ገንዘብ ላይ። እነዛ ርዕሶችን ቀየርኩና ጌታ ሆይ አልኩት፣ እጄን አንስቼ ጌታ ሆይ አገለግልሃለሁ፣ በቃኝ አልኩት። ሁለተኛ ገንዘብ ይሄው ደፍተሮቹን ከዚህ ቀን ጀምሮ አላቃቸው። ስትፈልግ ብር አስገባበት፣ ስትፈልግ እንደፈለግ አድርገው ብዬ ጌታ ሆይ አገለግልሃለሁ በቃኝ አልኩት። ወደ መስመር ይገባለሁ። ያቺ ጣልኳትን መጽሐፍ ቅዱሴን ብድግ አድርጌ አዋራዋን አራግፌ ማስታወሻ ደብተር ገዝቼ የት ቸርች ምን አደረኩት? ጠዋት ተነስቼ ወንበር መጥረግ ፕሮግራም ምራ። እሺ ድሮስ አልገኝም። የት ነው የምገኘው? እኔ ፕሮግራም ምራ ስባል የለሁም። ለምን? ጌች ሀብታም ሊሆን ተነስቷላ። የአገር ደብተር አውጥቷላ። እግዚአብሔር ሲፈልገው ጌች የለም። ጌች በምናብ ዓለም ራሱን ባለጠጋ አድርጎ ስሎ ሄዷል። እኔን እግዚአብሔር ያየኝ ሌላ ቦታ። ኧረ እባክህ አንተ ልጅና ውስጥ ጥሩ ጸጋ አለ፣ እግዚአብሔርን አገልግል። እናንተ አገልግሉ፣ እግዚአብሔር ይባርካችሁ። እኔ በዚህኛው ነው ሩጫዬ። እናንተዬ እግዚአብሔርን እሺ ብዬ ወደ ቤቱ ቀጥ ብዬ ገባሁ። ቀጥ ብዬ ከየት ጀመርክ? ከትንሹ ነው የጀመርኩት። ውሃ ማጠጣት፣ አዳራሽ መጥረግ። እግዚአብሔር ምስክሬ ነው የምላችሁ። እንደ ሴት ተንበርክኬ ነው ወለሉን ማጸዳው በጨርቅ በሞሉያ እሟ እያልኩኝ መድረኩን ጌታ ሆይ እያልኩኝ መድረኬን እያጸዳው እላዩ ላይ እየተንከባለልኩ እየጸለይኩኝ ሰላሜን አገኘው። ከዛ እግዚአብሔር ምስክሬ ነው ብላችሁ የፋይናንስ በሩ ራሱ ቋ እያለ መከፈት ጀመረ። ራሱ ጌታ ራሱ ነው ብር የሚልክልኝ። የሆነ ሴትዮውን ይወስድና ያረጋ ላኪለት ለማ ለወንድም ጌቱ። ኧረ እባክህ አው ላኪ። እሺ ያስልካል። አንተ መስመሩ ላይ ግባለት እንጂ ጸጉር አስይዞ ያስልካል። እግዚአብሔር እንዲህ ጸጉር አስይዞ ትልካለህ አድርገን ብሎ እግዚአብሔር ኮጭስ ጌቼትና ቸርች ፓስተር ሲደውልኝ ቀድሜ ያመገኘው እኔ ነኝ። ስበክሽ ፕሮግራም ምራ፣ እሺ እንትኑን አምጣ፣ እሺ በቃ። ለምን መስመሩ ላይ ስትገባ ሌላ የምታወራው ታሪክ የለም። እሺና እሺ ነው። ያለበለዚያስ እግዚአብሔር ጥሩ ብረት ምጣድ አለው። በአይነት ይጥድሻል አልኩሽ። እያነሳ ያገላብጥሻል። በያለ በዚህ በኩል ያነሳና ደግሞ በዚህ በኩል በያለ ይጥድሻል እግዚአብሔር። ከመጣድሽ በፊት ታለ እሺ ማለት ነው የሚያዋጣሽ። ሌላ ፍልስፍና ውስጥ አትግቢ። እግዚአብሔር ከአንቺ ለቅሶ ጋር ጉዳይ የለውም። እንደው እግዚአብሔር ባይዘው በእንባችን በጣም ሰርፕራይዝ የሚሆነው በምን አይነት እንባ እንደሆነ ታውቃላችሁ? በጣም እግዚአብሔር ሰርፕራይዝ የሚሆነው እሱን እያመለካችሁ በአምላክነቱ፣ በታላቅነቱ፣ በሁሉም ቻይነቱ፣ በአባትነቱ እያመለካችሁ እንባችሁ ሲፈስ እግዚአብሔር ያንን እንባ እንዴት እንደሚያየው ላገልግል ብላችሁ እንባችሁ ሲፈስ፣ ክብር በእኔ ህይወት ይገለጥ ብላችሁ እንባችሁ ሲፈስ እግዚአብሔር እሱን እንባ እንዴት እንደሚያየው
እግዚአብሔር ያንቺ ተራራ አስደንቆት አያውቅም። እንደው ጌታ ሆይ እንደው ችግሬ 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 እያልሽ እንቀብርሻለን። እታለም ምንም ልንተባበርሽ አንችልም። ሄደች ሄደች እንዳለቀሰች ሄደች። የት? ወደ ጌታ። እንቀብርሻለን ወስደን። እንደውም አንዳንድ ሰው በጣም ከመደጋገምሽ የተነሳ አቦቺ ሴትዮ በቃ ይሄ ምድር አልተመቻትም ብትሄድስ የሚል ሐሳብ ሰዎች እያመጡብሽ ነው። ፖሊስ እታለም እንደዛ ከምንቀብርሽ ንቂ። አንበርክከሽ ንገሪው። እገባለሁ መስመር ላይ፣ እገባለሁ ሐሳብ ላይ፣ እገባለሁ ፈቃድ ላይ፣ እገባለሁ ጌታ ሆይ እገባለሁ በዩ። ጳውሎስ እንደዚህ አለ፣ ወንጌልን ባልሰብክ ወዮልኝ አለ። ዋው! ወንጌልን ባልሰብክ ወዮልኝ። ማ ትልቁ ጳውሎስ ወንጌልን ባልሰብክ ወዮልኝ። ለምን? ሰጥቶታል። ይሄን የጣልክ ቀን አብቅቶልሃል ብሎታል ጌታ ኢየሱስ። ደማስቆ ላይ ሲያገኘው ተቃውመ ብትሄድ የብረቱ መውጊያ ይብስባል፣ ይከፋባል። ሊትራሊ ሊገለው ተዘጋጅቷል፣ ሊያጠፋው ተዘጋጅቷል። አውቃላችሁ ያቺን ወንጌል ከተሰጠው ቀን ጀምሮ ወንጌል ስራዬ ነው አለ። ዱላም ይድረስብኝ፣ ስድብም ይድረስብኝ፣ ትችትም ይድረስብኝ፣ ምንም ይድረስብኝ ለምንድን ነው ወንጌል ስርጭትም አትወጪው? እኔ እኮ ፈራለሁ። ኧረ ትፈሪያለሽ? እንግዲህ ያው ያወጣሻል። ጸጉርሽን 3 ቦታ እንደዚህ አሰርቶ ያስወጣሻል። ይልክልሻል። እግዚአብሔር አይነት አለው። ሴት ነኝ ወይስ ወንድ ነኝ እስክትይ ድረስ እግዚአብሔር ቆንጥጦ ያወጣሻል። ከዛ በፊት አሁን ስራሽን ጀመሪ ታለ። ይሻላል። እኔ አንዳንድ ሰዎች ባይዘው እጸልይና ለሰውየው ነገሩ አልቀየር ካለ አልታገልም ሌላ ነገር አለ ማለት ነው። ጌታ ሆይ ይሄ ሰውዬ እንደ ዮናስ ከመስመር አፈንግጧል ማለት ነው። ስለዚህ ወይ በጥፊ ብላ ወይ በሆነ ነገር ብላ አስገባው ይሄን ሰውዬ። አንዳንዶቻችሁ እንዴት ያለ ካውንስለር ናችሁ! ገና ስትናገሪ ከአፍሽ የምክር ቃል ይፈሳል። አንቺስ አለመክርም ብለሽ ተቀምጠሻል። አንዳንዶቻችሁ እኮ የሚገርም አውትሪች ላይ እግዚአብሔር ግሬስ የሰጣችሁ ሰዎች ናችሁ። የሆነ ነፍስ የሆነ ቦታ ቁጭ ብሎ እየጠበቃችሁ ነው። አንቺ ግን አልፈሽ ትሄጃለሽ። ከዛ ሳትኝም እግዚአብሔር ያልፍሻል አንቺንም። ሳምባዲ ሲጎበኝ አንቺን ያልፍሻል። እግዚአብሔር ምስክሬ የጌታን ጥሪ ትቶ ከመሄድ የሆነ ቢዝነስ ለማግኘት ጥሪው ጋር ቁጭ ብሎ ባዶ መሆን ይሻላል። እኔ ነግርሻለሁ። ለምለሙን አይቶ የሄደ ሎጥ አላተረፈም። ምድረ በዳውን ከእግዚአብሔር ጋር መርጦ የሄደ አብርሃም ግን አትርፏል። አሜን ነው ወይ? ለምለሙን አይቶ የሄደው ሎጥ አላተረፈም። ያለውን ሁሉ አጥቶ ሚስትና ልጆቹን ብቻ ነው ይዞ የሮጠው። እግዚአብሔርን ይዞ ግን ከእግዚአብሔር ጋር ወደ ምድረ በዳ የሄደው አብርሃም ግን አተረፈ። እሱ ያለበት ይሻለናል ቅዱሳን።
እሱ ሁኑ ያለን ይሻለናል። ቅዱሳን እባክሽን የልጅነት ስልጣንሽን ተጠቀሚበት። እባክሽን ተጠቀሚበት። እባክሽን ስትጠቀሚበት ልጆችሽ ይዩት። እባክሽን ስትጠቀሚበት ጓደኞችሽ ይዩት። ስራ ቦታሽ ላይ ሆነሽ እዘዥ። ጓደኞችሽ መካከል ሆነሽ በስሙ ስልጣን እዘዥ። ባህርን የሚከፍል ስም ነው የተሰጠሽ። የጨለማውን ዓለም የሚያናውጥ ስም ነው የተሰጠሽ። ይሄ ስም ያንቺን ልጅነት፣ ይሄ ስም ያንቺን የትምህርት ዕውቀት፣ ይሄ ስም የተወለድሽበትን ማህበረሰብ አይገመግምም። ለተቀበሉት በስሙ ለሚያምኑት ሁሉ ተሰጥቷቸዋል ነው የሚለው። ተሰጥቶሻል። አይደለም በራስሽ አካል ላይ የሰዎችን አካል ልትፈውሽ፣ አይደለም በራስሽ ችግር ላይ የሰዎችን ችግር መፍትሄ ልታመጭ፣ ይህ ስም ተሰጥቶሻል። እባካችሁን አንዳንዶቻችሁ አገልጋይ አታስቸግሩ። ብዙ ልክ ነው። አንዳንድ ጸሎቶች ላይ ሰዎች ያስፈልጉናል። አይኖ ይገባኛል። ግን ብዙውን እናንተ ተጠቀሙ። ብዙውን ስልጣን ቅዱሳን እናንተ ተጠቀሙ። ብዙ መፍትሄ ያለው የእናንተ እጅ ላይ ነው። ብዙ መልስ ያለው የእናንተ እጅ ላይ ነው። የብዙ ሰው ጥያቄ እግዚአብሔር ምስክሬን እጆቻችሁ ላይ ይዛችሁ ቁጭ ብላችኋል። የብዙ ሰው መልስ ይዛችሁ ቁጭ ብላችኋል። መልስሽ እንዲፈጠን አንቺ ለሰው መልስ አምጪ ቶሎ። እግዚአብሔርን ተወራረዱበት። ጸልያለሁ አድርግ ብላችሁ ተወራረዱ። ተናግሬያለሁ አጽናው ብላችሁ ተወራረዱ። እግዚአብሔር ምስክሬን እግዚአብሔር ያጸናዋል። እግዚአብሔር ያጸናዋል። እግዚአብሔር ያጸናዋል። እግዚአብሔር ያ ጉዳይ ላይ ያትምበታል። መንፈስ ቅዱስ መንፈስ ቅዱስ አኒ ያስገባሻለሁ። መንፈስ ቅዱስ እናንተ ጋር ነው ያለው። እናንተ ጋር ነው ያለው። ዛሬ በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። ያ የጣላችሁትን መንፈሳዊን በትር በኢየሱስ ስም ማንሳት ይሆንላችሁ። ያን የጣላችሁትን መንፈሳዊ በትር በጌታ በኢየሱስ ስም ማንሳት ይሆንላችሁ። ወደ ስፍራችሁ በጌታ በኢየሱስ ስም መመለስ ይሆንላችሁ። ወደ ጥሪያችሁ በጌታ በኢየሱስ ስም መመለስ ይሆንላችሁ። እምትፈሩ ሰዎች በጌታ በኢየሱስ ስም ጸልዩኝ። ፍርሃት ከውስጣችሁ ይነቀል። ድንጋጤ ከውስጣችሁ ይነቀል። ድንገተኛ ረብሻ በጌታ በኢየሱስ ስም ከውስጣችሁ ይነቀል። በጌታ በኢየሱስ ክርስቶስ ስም ስልጣን ይነቀል። በጣም የምትፈሩ ሰዎች አላችሁ እዚህ ውስጥ። ሳምባዲ ምን ይለኛል? ሰምባዲ ምን ይለኛል? እስቲ እንደዚህ አይነት ሰዎች ጻፉልኝ። 3 ቁጥር ጻፉልኝ። አዎ እፈራለሁ። ወንጌል መመስከር ፈልጋለሁ፣ እፈራለሁ። ውስጤ እኮ ማድረግ ይፈልጋል፣ ግን እፈራለሁ። ለቅዱሳን እንዲመጸለይ መንፈሳዊ ነገሮችን ማድረግ እፈልጋለሁ፣ እፈራለሁ። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን የትኛው ፍርሃት የተንከባለለ ይሁን። በጌታ በኢየሱስ ክርስቶስ ስም ስልጣን የትኛው ፍርሃት ከውስጣችሁ ላይ የተንከባለለ ይሁን። ከላያችሁ ላይ በኢየሱስ ስም የተንከባለለ ይሁን። በጌታ በኢየሱስ ስም የተንከባለለ ይሁን። በጌታ በኢየሱስ ስም የተንከባለለ ይሁን። ካህናቶቹ ወንዙን ይርገጡት ነው የተባለው። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን እግሮቻቸውን ሲያጠልቁ ወንዙ ይቆማል፣ ለሁለት ይከፈላል እንዳለው ለኢያሱ እግዚአብሔር በጌታ በኢየሱስ ስም በምትቆሙበት ስፍራ የእግዚአብሔርን ኃይል በኢየሱስ ስም መግለጥ ይሁንላችሁ። በምትቆሙበት ስፍራ በጌታ በኢየሱስ ስም የእግዚአብሔርን ኃይል የምትገልጡ እግዚአብሔር እንዲያደርጋችሁ ጸለይኩኝ።